ሊሞላት እኮ ጥቂት ቀናት ነው የቀረ። ከ3 ቀን በኋላ ልደቷ ነው። እሷ እኮ ልደቷ ሌላ ቀን ነበር የምታከብረው። ምንም ነገር እንዳትነግራት። እኔ ዝግጅቱን ከጨረስኩ በኋላ እናቷ ማን እንደሆነች እኔ ራሴ እነግራታለሁ። ከምርህ ነው? አዎ። ላይ በብቸኝነት ከምትወድ ሴት ነው ርቀሽ የኖርሽው። ስለዚህ ዝም አትበይ። አባዬን ንገረኝ በይው። እሺ? አባዬስ የኤቢን ክፍል ታውቀዋለህ አይደል? በቃ እዛ ና። እሺ? ሎቱ ስናት ሰይጣን እኮ ናት። በሉጣ በቃ ሂድ። ልደቷ ነው ከ3 ቀን በኋላ። ሳናውቅ ለአንቺ ቀድማ ለምን እንደነገረችሽ ያኔ እንጠያየቃለን። ደግሞ ከ3 ቀን በኋላ እኮ ቤታችን ኬክ ትበላለች። የማን ልደት? የዳጣ እኮ ልደት ከ3 ቀን በኋላ ነው። ወይዘሮ ማርቲ የሰማችውን ማመን አቃታት። አቶ ደረጀ ደውሎ ከ3 ቀን በኋላ የዳጣ ልደት አለ፣ ኬክ ለሷ ይከበርላታል በሚል ጊዜ ወይዘሮ ማርቲ ግራ ተጋባች። ለእኔ ሳትነግረኝ ለሰላም በማለት ሰላም ነበረ ቅድሚያ የደወለችው። ደረጀስ እንዴት ሊያውቅ ቻለ እሱስ በማለት ግራ ተጋባች። በጣም ይገርማል። ያጠረጠርኩት ነገር እያለች አእምሯ ውስጥ ጥያቄ ፈጠረባት። የማይታፈር ነገር ለዛ ጠባቂውን ወደ ኤቢ ክላስ ላከችው። ኤቢ ክላስ ፏ ብትን ብለንና ቶሎ እዛ ክላስ በምትለው ጊዜ ፊቱን አዙሮ በሩን ሲከፍት ያየውን ማመን አቃተው። ኤቢ ካልጋዋ ላይ ቁጭ ብላ አልጋው እኮ ተሰብሮ ልስራው፣ አንቺ ውስጥ መምቻውን፣ አንቺ ውስጥ ፋሱን፣ አንቺ ውስጥ ቢስማር እያለ ግራ ሲጋባው እያንቀጠቀጠው የሚናገረው ሁሉ ጠፋበት። ኤቢም ግራ በመጋባት ምን እየወግ ነው ገዚ አልጋው ደህና ነው ስትለውም እንደዛ እኮ ተሰብሯል ብለው ነው በማለት የሚናገረው ቁጡ ጠፍቶት እያበደ ከታች ወረደ። በጣም ይገርማል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው ክፍል 113 ተለቀቀ። እንግዲህ ወደ 100 ክፍል 12 ስንመለስ ዳጣ ከእናቷ ከሰላም ጋር በመሄድ ሁሉንም ነገር እጠይቃለሁኝ ብላ ጠርታት ነበርና በጥያቄ ነበር እያፋጠጠቻት። ሰላምዬም ምንድን ነው እናትሽ አናፍቅሽም ወይ ስትላት ዳጣም እንባዋ ቀድሞ እያለቀሰ እየተናደደ ማናት ስለ እናቴ ታውቂያለሽ ምንድን ነው እያለቻት ስለ እናትሽ አባትሽ ደረጀ ነው ስትላት እንዴት አወቅሽ? በቃ ደረጀ እስቲ ነው። አዎ በቃ እሱን ከሆነ አባቴ ደረጀ ነው። እናቴ ማነች ታዲያ? ይህን ሚስጥር ደግሞ አንቺም ታውቂያለሽ ስትላትም እሷም እንግዲህ እኔ ስለዚህ የታውቂ ድሬዳዋ ብለሽ እኮ አንቺም ዋሽተሽኛል በምትላት ጊዜ ንገሪ ብትላትም እናትሽ ግን አናፍቅሽም እያለች አእምሮዋ ውስጥ ይሄን እንትን ስትልባን ነበርና እንግዲህ ልጇንም ስትጫወትላት ነበርና በመጨረሻ ዳጣም መልስ አልመልስላት ስትል ለሳምንት ብሎ አቶ ደረጀም ቀጥሯታል ማለት ነው። ስለዚህ እድሜዋ ደግሞ የ21 ዓመቷ በርዝዴዋ ሊከበር ስለሆነ እዛው ላይ ሁሉንም እናገራለሁ ብሎ አቶ ደረጀም ወስኗል ማለት ነው። የዚህ ጊዜ ዳጣ ተነስታ ወደ ቤቷ በማልቀስና በመናደድ ተከፍታ ትሄዳለች። የዚህ ጊዜ ወደ ቤቷ ሄዳ እንግዲህ ከበረንዳው ደረጃ ላይ ቁጭ ብላ እያለቀሰች እየተደበረች ነበር። የዚህም ጊዜ እንግዲህ ከድንገት እህቷ ኤቢ ታላቋ ስታያት ምን ሆነሽ ነው እህቴ ምንድን ነው በምትላት ጊዜ አይ ምንም አልሆንኩ ምንም እያለች ከፍቶሻል እኮ ደግሞም ፊትሽ ጥሩ አይደለም ንገሪ ብላ እንባዋንም ጥርግ አድርጋላት ምንም ቢሆን ያቺ ሰው አትቅረቡኝ ሰው አላይም የምትለው ኤቢ አሁን ላይ ጥሩ አእምሮ ይዛ መታለች ማለት ነው። ምንድነው ንገሪኝ እኔ እህትሽ አይደለሁ እንዴ ሁሉንም ንገሪኝ ስትላት ነበረ። ሁሉም ያስጨንቀኛል፣ አንደኛ የእናቴ ጉዳይ፣ ሁለተኛም ያባዬ፣ ሶስተኛ ደግሞ የናታን ብላ ሶስቱንም ጥያቄዎች ትነግራታለች። የእናትሽም ጊዜ እንትን ሲለው ትነገሪያለሽ ብሏል አባዬ፣ ስለዚህ ተረጋጊ ብላ እንግዲህ አባዬንም ባስ ብሎ ሁሉም ነገር
ይሆናል ስትላል ነበረ። በመጨረሻ የናታንን ደግሞ ንገሪ፣ ሁሉንም ነገር ንገሪው እያለቻት ነበረ። እና እንግዲህ ናታንን ከድንገት ስታየው ኤቢ ናታንና ብላ ትጠራዋለች። ናታንን መጥቶ ከሱ ምንድን ነው ብሎ ቁጭ ብሎ ኤቢ ዳጣ ትፈልግሃለች ብላ በምታወራ ጊዜ እንግዲህ ዳጣ ከጎኗ ምንድን ነው ዳጣ የፈለግሽ ቢላትም ተነስታ ትሄዳለች። እሷም መጀመሪያ ያውሩ ብላ ትታቸው ትሄዳለች፣ ኤቢ ማለት ነው። ከዛም ኤቢም ስትሄድ ዳጣን ተነስታ ወደ ክላሷ ምንም ሳታወራው ትሄዳለች ማለት ነው። እናም በዚህ የተነሳ እንግዲህ ተነስተው ሁሉም ይሄዳሉ። በመጨረሻ አቶ ደረጀ ከቢሮ ሆኖ ናታንን ጠርቶት ናታንም ወደ ቤቱ ተመልሷል ማለት ወደ አቶ ደረጀ ጋር ሄዷል። አቶ ደረጀ ጋር በመሄድ እንግዲህ ያለውን ነገር ሁሉ ይጠይቀዋል። አባዬ እኔ እንዳንተ አይነት አባት መሆን እፈልጋለሁ፣ እንዳንተ ለመሆን ምን መሆን አለብኝ እያለ ጥያቄ እየጠየቀው ነበር። በራስ መንገድ ሁሉንም ነገር ስራ፣ በራስ ወስን፣ የምታደርገውን ሁሉ እንደ እያለ እየመከረው ነበር። እንደኔ እንኳን እንዳትሆን፣ ስተት እንዳሰራ፣ ስተት እያለ ምክር እየመከረው ነበረ ማለት ነው። በዚህ የተነሳ እንግዲህ ናታንም የሚጠቅምህን ትከተላለህ፣ የማይጠቅምህን ደግሞ ትጥላለህ እያለው ነበረ። በመጨረሻ እንግዲህ ናታንም አመሰግናለሁ አባዬ ለሰጠኸኝ ምክር እያለ ሁሉንም ነገር እየተቀበለ ነበር። እሱም ይሄንን እያለው በመጨረሻ ስለ ዳጣም እየጠየቀው ነበረ። እንግዲህ በጣም እየተጎዳኝ ነው እያለ አይ አሁን እንኳን እነግራታለሁኝ እያለ ነበርና ናታንም አዎ መናገር አለብህ በቃ ሲለው አሁን ልደቷ ላይ አሁን 21 ዓመቷ ስለሆነ ልደቷ ላይ ይነገራታል እናቷንም ብሎ ያስባል ማለት ነው። አቶ ደረጀም ናታንም እሺ በማለት ሁሉንም ተቀብሏል ማለት ነው። ግን አንተ እንዳነግራት ሳታቅ ነው ሰርፕራይዝ የምናደርጋት ልደቷንም በማለት እሺ በማለት ናታንም የአቶ ደረጀን ሀሳብ እንትን ብሏልና ከዛም እንግዲህ አመሰግናለሁ ብሎ ይወጣል። ወደ ዳጣ ወደ ለዛና ወደ ማነው ስሙ ለዛና ዘበኛው ገዜ ማለት ነው። ዘበኛው ጋር ስንሄድ ለዛም እያወራችው እየጠየቀች ቁጭ ብላ እያወራዩ ነበርና በመጨረሻ ብዙ ነገር እያወራት ሳለ እሷ ግን ዛሬ ሳልሰራልህ አሉልም እያለች ስለ ሀገር አውራኝ ወንድ እያወራህ ነው ብላ ተናዷለች። ስልክ ሲያወራ ማለት ነውና ቤተሰቦቹን እያወራ እንዴት አይነት መሰለ ገነት ነው ያለሁት እያለ እሱ ለቤተሰቦቹ ምንድን ነው የምታረው አሁን ቢዚ ነኝ ማለት እንትን ማለት ነው እያለ ወይኔ ገዜ በሳቅ ነው የገደለኝ። ቢዚ ነኝ ብሎ ጓደኛው ላይ ይዘጋበታል። እሷ ስመጣበት ስራ ቢሮ ልገባ ነው ብሎ ማለት ነው። እናም በዚህ የተነሳ እንግዲህ ገዜ ለዛ ስመጣ ምንድን ነው ብሎ እሷ ጋር እንትን ሲል ዛሬ እንደውም ና እንሂድ እቤት ትለዋለች። እና እቤት ቡና ማንም ሰው የለ ቡና አፍልቻለሁኝ እቤት ና ቶሎ የምመጣው ደግሞ ኤቢ ክላስ ነው ትለዋለች። የዚህ ጊዜ እውነትሽ ነው እያላት አዎ ትለዋለች። እሺ ብሎ እሱ እንግዲህ ወደ ኤቢ ክላስ የትኛው ነው እያለ ለምን እዛ አረገችው ለቅርበቱ ብላ ነው እያለ በሩን ክፍት ሲያደርግ ወደ ኋላ ነበረ ማንም ሰው እንዲያ እያለ ብቻውን በሩን ዝግት ሲያደርግ አልጋው ላይ ያለች ኤቢ ናት። በስመ አብ ውርዴት፣ በስመ አብ ወመንፈስ ቅዱስ ውርዴት እያለ እንግዲህ ብቻውን እያንቀጠቀጠው እያንዘፈዘፈው ምን ሆናት ነው እያለችው ነው። አልጋውን ልሰራው ነው ፋሴት ነው አንጭ ቢስማር አንጭ እንትን እያለ እንግዲህ እሷ በጣም ግራ ስለተጋባ ዝም ብላ እያየችው ነውና እንደዚህ እኮ ነው እንደዚህ ብለውኝ አልጋው መስራት እችላለሁኝ ይሄን ማድረግ እችላለሁ የሚለው ሁሉ ጠፋበት ጊዜ ማለት ነው ምስኪን። እና በዚህ የተነሳ ምንም አልጋው ምን እየሆንክ ነው እያበርክ ነው አልጋው ምንም የሆነው ነገር የለም ብለው እሺ በቃ መስራት ሲፈልግ ጥሪኝ ብሎ እያንቀጠቀጠው ወደ ጥበቃው ይሄዳል። እዛም ሄዶ ብቻውን በቃ ያወራል። ናታንም ሲያይ በቃ ምንድነው ገዜ እያለው እያወራ ነበር። ምንም ዛሬ ውርዴት ነው
ውርዴት ነው ምንም አልሆንኩኝ እያለ ብቻውን እያወራ ተናደሃል እያሉት ነበር። በመጨረሻ እንግዲህ ወደ ወይዘሮ ማርቲና ሰላም ጋር ስንሄድ ሰላም ትደውልና ስጦታ ስጭልኝ የሆነ ትልቅ ስጦታ አልጋለሁ ስጭልኝ ስትላት እሺ ምንድን እሰጥልሻለሁ ስትላት የዳጣ ልደት ነው ስትል እንዴ ይሄማ ደስ ይላል እኔ ታዲያ እኔ ሳልነግረኝ ብላ በጣም እንትን ትላለች። ዳጣ እንግዲህ አታውቅም ዳጣ እንደሚከበርላት የሚያውቁት እንግዲህ አቶ ደረጀና ሰላምዬ ናቸው ማለት ነው። በመጨረሻ እንግዲህ ወይዘሮ ማርቲ ስደውል አንድ ስትላት እሺ በቃ ልደቷ ከሆነ ብላ እንግዲህ ውሃ ደግሞ እንትን ኬክ ግዙልኝ ብላለች። ኬክ ምንድን ነው የምንገዛልሽ የለም እያለች ጣፋጭ ጥሩ አይደለም ስትላትም እሄዳለሁ ብላ ሻንጣዋን ቆጥራ ሂጂ ውጭ እያለቻት እሷም ልብሷን አዘጋጅታ ጠፋላቸዋለሁ ከዚህ ቤት እልም ምነው ምለው በማለት ሂጂ ስትላት ማርቲ ተነስታ ሻንጣዋን አዘጋጅታ በቃ ልሄድ ነው ብላ ትሄድ ነው ትሄድ ሂጂ በይ መንገዱም ያው ሁሉም ያው በሩም ትላታለች። አረ ሄደሽ ትልና ምጥንዬም በጣም እንትን ትላለች። ምጥን ቁጭ በይ አትሄድም ትላታለች። አረ ሄደሽ በቃ ስትል ሂጂና አባትሽ ገዝቶልሽ ይመጣል ሂጂ መልሻት ተብላ እንግዲህ ጓደኛዋ ምጥን እየሮጠች መልሳታለች። አባትሽ እንዲያውም ላንቺ ብዬ ነው ታውቂያለሽ የተመለስኩት ላንቺ ብዬ ነው እያለሽ ስለኔ ብለሽ ከሆነም እያለች አባትሽ አሁን ገዝቶልሽ ይመጣል ተነግሮታል ትላታለች። እንግዲህ ወደ አቶ ደረጀ ጋር ማርቲ ትደውልና ስትመጣ ውሃ እየጠፋለሁ ብላ ዛሬ የተፈጠረውን ልነግርህ አልችልም ስለዚህ ኬክ ይዘህላት ና ስትለው ነገ ተነገ ወዲያ ትበላለች ከ3 ቀን በኋላ ኬክ ቤታችን ልደት የዳጣ ልደት አለ ስትባል በማለት እንግዲህ ማርቲ ጥያቄ ውስጥ ገብታለች። ምክንያቱም እንዴት እኔ ሳላቅ እነሱ ሊያውቁ ሁለቱ ቻሉ በማለት ጥያቄ ውስጥ ገብታለች። እና ማለት ስትለው የዳጣ ልደት ስለሆነ ያኔ ትበላለች ትለዋለች ይላታል። የዚህ ጊዜ ግራ ተገብታለች። ምክንያቱም ማርቲም አቶ ደረጀም ሰላምም ሲሏት ምክንያቱም እሷ እድሜያቸው ለእነሱ ነግራ ለእኔ ሳልነግረኝ ነው ብላ ሰላም ማርቲ ጥያቄ ውስጥ ናት ማለት ነው። እናም በዚህ የተነሳ ማርቲም ማለት ነው በመጨረሻ ስልኳ ላይ ነበረ ይሄንን ይዛ ስትሰማ የነበረችው ማለት ነው። እንግዲህ በቀጣይ ክፍል ደግሞ አርዱ ጋር ስንመጣ አርዱን አቶ ደረጀ ምክር ሰጥቶታል። አሁን ኤቢ ተቀይራለች፣ አንተን ደግሞ አትወድህም እረዳሃለሁ፣ ነገር ግን ካሁን በኋላ አንተ እንዳትላት ኤቢ በቃ ካሁን በኋላ ራሷ አልወድህም ብላ ነግራለች። ስለዚህ ከመወድህ ጋራ አንተ መኖርን አትምረጥ እያለ አቶ ደረጀ መክሮት እሺ በቃ ሳልፍ ነው እኮ ምናምን አመሰግናለሁ ብሎ ፈርቶ አርጁ ማለት ነው ከዛ ሂዷል ማለት ነው። እንግዲህ እዚህ ላይ ነበረ ፊልሙ ተደውሎላት ወይዘሮ ማርቲ ሊያልቅ የቻለው። እሷም እንግዲህ ምንድነው እኔ የማላውቀው እነሱ የሚያውቁት ብላ ፊልሙ እዚህ ላይ ሊጠናቀቅ የቻለው ማለት ነው። እንግዲህ ቀጣይ ክፍል ምን ይፈጠራል? አቶ ደረጀም እናቷን የልደቷ ጊዜ እነግራታለሁ ብሎ ወስኗል ማለት ነው። አቶ ደረጀ እንግዲህ ያን ሰዓት ማርቲ ምን ትል ይሆን? ከባድ ነው። እናም ለነበረን ቆይታ አመሰግናለሁ። ባይ ባይ።